የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ምሽት 1 ሰዓት ጀምሮ በቀጥታ ወደ እናንተ እየደረሰ ያለው ትዕይንተ ዜናችን አሁንም እንደቀጠለ ነው። አሁን ደግሞ ወደ አዲስ አበባ ስቱዲዮአችን እናመራና ቀሪ መረጃዎችን እንከታተላለን። አንዱ ዓለምና ዘገባዎችን ያጋራናል። ከደቂቃዎች በኋላ በድጋሚ ከኛ ጋር እንገናኛለን። መልካም ቆይታ። ሰላም በያላችሁበት ክቡራትና ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ ዓለምናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በተለያዩ አካባቢዎች የሚከሰቱ ግጭቶችን ለማስቆም መንግስት ኃላፊነቱን ሊወጣ ይገባል ሲሉ የደብረ ብርሃን ከተማ ነዋሪዎች ተናገሩ። ሕግና ስርዓትን የሚጥሱ ጽንፈኛ አካላት በተለያዩ ጊዜያት በሚሰነዝሯቸው ጥቃቶች ሀገሪቱና ህዝቦቿ ችግር ውስጥ እንዲገቡ ያስገደዱ ነው ብለዋል ነዋሪዎቹ። ይህ የተባለው የክልልና የፌደራል የሥራ ኃላፊዎች ከከተማዋ ነዋሪዎች ጋር በተወያዩበት ወቅት ነው። ኤልያስ ፈጠነ የዚህን ዘገባ ዝርዝር አዘጋጅቶታል። ህብረ ብሔራዊ ወንድማማችነትና እህትማማችነት ለዘላቂ ብልጽግና በሚል መሪ ቃል የክልልና የፌደራል የሥራ ኃላፊዎች ከደብረ ብርሃን ከተማ ነዋሪዎች ጋር ተወያይተዋል። ብዝሃነትን በአግባቡ በማስተናገድ የተሻለች ሀገርን ለመገንባት እየገጠሙ ያሉ ተግዳሮቶችና ፈተናዎችን ጨምሮ እንዲሁም መልካም አጋጣሚዎችን ለመለየት የተደረገ ውይይት ነው። በውይይቱ ተሳታፊ የነበሩ የደብረ ብርሃን ከተማ ነዋሪዎች በርካታ ጉዳዮችን ያነሱ ሲሆን የህግ ማስከበር ጉዳይ መላላት ላይ መንግስት እያሳየ ያለው ቸልተኝነት ዋጋ እንዳያስከፍል መጠንቀቅ ያስፈልጋል ብለዋል። በተለይም ሞትና መፈናቀል የበዛበት የአማራ ህዝብ ሰቆቃው ሊያበቃ እንደሚገባም ተናግሯል። ከኦሮሚያ ክልል የተፈናቀለ 40 ዓመት 50 ዓመት 60 ዓመት የኖሩ የወለዱ የከበዱ ብዙ ሀብት ያፈሩ አገራችን ነው ብለው እየኖሩ ያሉ ግን ባሁን በተፈጠረው ጽንፈኝነት ተባረው አገራ እዚህ ያሉ እውነት ኦሮሚያ የሚያፈናቅለው ጽንፈኛ ብቻ ነው? ክቡር የክልል ፕሬዝዳንት እውነት ነው እውነት አግኝታችሁታል? ይሄ ትክክል አይደለም። ችግር ካለ በጋራ ቁጭ ብሉና ፍቱ። አንዱ ቦታ ያለው አንተ የዚህ አይደለም ወጣ እየተባለ እየተፈናቀለ እንዴት ህብረ ብሔራዊ አገር አለም ብለን እናስባለን? ሁሉም ብሶተኛ ነው እኔ በበኩሌ እና ካርዶና ገና በሁለት እግሩ ቆመ። እኛ ደሃዎቹ አማራዎቹ በደም ታጠብን። ከሰሞኑ በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞን አጉራባች አካባቢዎች ደርሶ የነበረውን ጥቃት ጨምሮ በሌሎች አካባቢዎች ያለው የህግ የበላይነትን ያለማስከበር ችግር ትላንት ከመጣንበት የበለጠ ሌላ ችግር እንዳይፈጥር ሊሰራ ይገባል ብለዋል። ህብረ ብሔራዊ አንድነትን ለመገንባት በመጤና በነባር ሐሳብ ከመተብተብ መውጣት እንደሚገባም በመጠቆም አጣየ ከተባበሩ መንግስታት ጭምር ከጭምር የአማራ ሁሉ ኦሮሞ ፈተራባርጎ ሰራ ቤቱ ታደሰ ተባለ። አመት ሳይሆነው ደግሞ ትናንትና ሊቃጠል ነው። ክልሉን የምትመሩት እናንተ አይደላችሁ? ለውጡን በትክክል እየሾፈራችሁት አይደለም። የለውጡን ባቡር መሪው በትክክል እየነዳው አይደለም። ተሳፋሪዎቹ እየተንጠባጠቡ ህዝቡ ማለት እየተፈናቀለ ነው ያለው። ስለዚህ ለውጡን መስመሩ ላይ አስገቡ። እኛጎ 3 ጊዜ ተመላልሰን እንደ ሃትሪክ እንደሰራ ተጫዋች 3 ጊዜ ተመላልሰን ያቆምናትን አገር ነው አሁን የፈለገው ዱርዬ የሚያፈርሳት የፈለገው ዱርዬ የሚፈነጭባት። እኔ ከዱርዬ አስተሳሰብ ለይቼ ስለማላየው ይሄ ብሔር ጠርቶ ከሌኑ ጋር ከሌን ግደል የሚለው የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ ካሳሁንም ቢያለ ከተማዋ ህብረ ብሔራዊ አንድነትን ጠብቃ በርካታ የለውጥ ትሩፋቶችን እያሳየች ትገኛለች ብለዋል። ያም ቢሆን ያለችን አንድ ሀገር ናትና ጫናውንና ትሩፋቱን በጋራ ልንሸከም ይገባናል ነው ያሉት። ለብቻችን ተሰፍታ የተሰጠችን አይደለችም። የብቻዬ ናትች ሀገር ብለን ልንል የምንችልበት ምዕራፍ የለም። እቺ ሀገር የጋራችን ናት። በዚህች ሀገር ላይ እኩል የመኖር በዚህች ሀገር ላይ በወንድማማችነት በእህትማማችነት የመኖር እጣ ፋንታ ብቻ ነው ያለን። እጣ ፋንታ ብቻ ነው ያለን። ሚያዋጣንም ይሄ ነው። ታሪካችንም ይሄ ነው። እየተፈጠሩ ያሉ ችግሮች ላይ የጥቂት አመራሮች ችግር እንዳለ እንረዳለን ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀንበር ይህንን ለማስተካከል የማጥራት ስራ እየተሰራ ስለመሆኑ ተናግረዋል። ዋጋ እየከፈለ እየሞተ ጭምር የሚሰራ አመራር አለ። በእንዝላልነት ደግሞ ወገኖቻችን ጥቃት ሲደርስባቸው አይቶ የሚያልፍ እንግዲህ ጠቅላላ አመራሩን የማይገልጽ ግለሰቦች አሉ። የጸጥታ መዋቅሮች እናገኛለን።
እነዚህ እንዲታረሙ ሜጀር እንዲወሰድባቸው በእኛም በኩል እየተመካከርን በራሳቸው እያጠሩ እርምጃ እየወሰዱ የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዴኤታ አቶ ካሳሁን ጎፌ በበኩላቸው በኦሮሚያ ክልል ከፍተኛ ችግር እየፈጠረ ያለው ሸኔ እያሰቃየ ያለው የኦሮሞን ሕዝብ ጭምር ነው ብለዋል። በአማራ ላይ የደረሰው ቁስል ለብቻው የሚወስደው ሳይሆን የኦሮሞ ሕዝብም እየታገለው ባለው ሸኔ ጥቃት እየደረሰበት ስለመሆኑ በመጠቆም እውነት ነው አማራ ሕዝብ ከነበረበት ቦታ ተፈናቅሏል። ይሄን ልክድ አልፈልግም። ነገር ግን የኦሮሞ ወንድማቻችሁ ጭምር ወንድ ተደፍረዋል። የ70 ዓመት ሽማግሌ ተደፍረዋል። ኦነግ ሸኔ ጠላት ከሆነ የመጀመሪያው ጠላትነቱ ለኦሮሞ ሕዝብ ነው። ለወጣበት ሕዝብ ለአባቱ ለእናቱ ያራራ ሕዝብ ለሌላው ወንድም ብሔር ይራራል ብዬ ምን እንደዛ አይነት ግብዝነት የለም። ይሄ ተፈጥሯል። ከሰሞኑ በሰሜን ሸዋና ኦሮሞ ብሔረሰብ አጎራባች አካባቢዎች የደረሰው ጥቃት የክልሉን መንግስትና ህዝብ አሳዝኗል ያሉት ዶክተር ጌታቸው ጀንበር የህዝብን ድጋፍ በመያዝ ዘላቂ መፍትሄ ይሰጣል ብለዋል። ከህዝቡ ጋር ተመካክሮና ተወያይቶ ነጥሎ ማውጣት ያስፈልጋል። ይህን ለማድረግ ኦሮሚያ ዞን ካሉት አመራሮች ጋር የክልሉ አመራር እየሰጠ ባለፉት ወራት ብዙ ጥረት አድርገናል። ወደፊት ማጠናከር እንቀጥላለን። ብዙ የማጥራትና ተጠያቂነት የሚያመጡ ጉዳዮች ለመስራት ሞክረናል። አሁንም የሚቀር ስላለ ነው የችግር የተፈጠረው። በኢትዮጵያ የህዝቦችን አብሮነት ማስቀጠል የተቻለው የመከባበርና የመደማመጥ እሴቶች ጎልብተው በመቆየታቸው ነው። ይህ ሴትም ጎልቶ ወንድማዊነትና መተባበር ከሚታይባቸው አካባቢዎች አንደኛዋ በኦሮሚያ ክልል ሰሜን ሸዋ ዞን የምትገኘዋ የሸኖ ከተማ ነች። በሸኖ ከተማ አብሮነት ጥላና ከለላ እንጂ የሌላኛችን ሸክም አይደለም ያሉት ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የከተማዋ ወጣቶች ናቸው። ዝርዝሩን አብረን እንከታተል። እልህና ለመደማመጥ ሀገርን ከሚጎዱ ሳቢዎች መካከል ቀዳሚዎቹ ናቸው ይላሉ ካሚኮ ጋር ቆይታ ያደረጉ የሸኖ ከተማ ወጣቶች። መከባበርና መደማመጥ በአካባቢያችን መንገስም የአማራና የኦሮሞ እንዲሁም የሌሎች ህዝቦች በጋራ ሰላማዊ አካባቢን መፍጠር እንዲችሉ ሆኗል እንደ ወጣቶቹ አገላለጽ። ስለዚህም አብሮነት ያንዳችን እድገት የሌላኛችን ደስታ ጥፋቱም የጋራችን መሆኑን ተገንዝበናል ብለዋል። ብቻውን አንድ እንጨት ብቻውን ብቆ ምንም ነገር አያመጣም ማለት ነው። ስለዚህ እንጨት ላይ እንኳን ብዙ ቅርንጫፎች አሉ። የምታዩ ነገር በቅርንጫፍ ነው ተከቦ ያለት ማለት ነው። ስለዚህ አንተ አንድ ሰውን ብቻውን ብቆ ምንም ነገር ስለማያመጣ አብሮነት ደግሞ ማለት አብሮ መስራት፣ አብሮ መብላት፣ አብሮ መመካከር ስታተ አብሮ መስራት ነው እንጂ አብሮ መጥፋት የለብም ማለት ነው። ሁሉ ጊዜ የሚሰማኝ በውስጤም አንድነትን ውስጤ አለ ማለት ነው። እንደ ማንኛውም ኢትዮጵያዊነትን ስታይ ደስ ይላል፣ አብሮነትን ስታይ ደስ ይላል ማለት ነው። ስለዚህ አማራ ለኦሮሞ ስጋቱ ሳይሆን ስጋ ነው፣ ኦሮሞ ለአማራ ጠላቱ ሳይሆን ጥላ ነው የሚባል ነገር አለ ማለት ነው። አንድ ሰው ብቻውን ምንም ማለት ነው። እውነት ለመናገር ቢታመም እንኳን ሰው ከጎኑ ከሌለ፣ ጎረቤት ከሌለው፣ ወዳጅ ዘመድ ከሌለው ምንም ነው፣ እዛው ቤት ውስጥ ነው ታሞ የሚሞተው። ስለዚህ ከሰው ጋር ተቻችለው የአንዱን ሃይማኖት አንዱ አክብሮ የአንዱን ቋንቋ አንዱ አክብሮ ባይችል እንኳን እንዲችል ጥረው መኖር አለበት እላለሁ እኔ። ይህ አብሮነት ከልባችን ሆኖ እንዲቀጥል የማይለዋወጥ ሀገራዊ አንድነት ሐሳብ መኖር ለኢትዮጵያ ጠቃሚ መሆኑን ያነሱት ወጣቶች ይህን ለማስቀጠል ሁሉም ትውልዳዊ ኃላፊነቱን መወጣት ይገባዋል ብለዋል። ሁሉም በተሰጦ የራሱን ስራ ቢሰራ ራሱን በስራ ቢዚ ቢያደርግ ክፉ ነገር የሚያስብበት ጊዜ አይኖርም እና ሁሉም ሰው ባለው ሙያ ባለው ችሎታ ትንሽም ብትሆን ራሱን በስራ ቢዚ ቢያደርግ ለአብሮነትም ከአባቶቻችንም የተቀበልነው የወረስነው ከዚህ በላይ ለማስተካከል ለልጆቻችን ጥሩ ነገር ለማድረግ ማሰብ ነው። የተሻለ ነገር እንደሚመጣ ትልቅ ተስፋ አለኝ። ሀገራችን አንድ ሀገር ነው ያለን። በአገር ጉዳይም አገሪቷ እኛ ያላትን መኛንን ማለት ነው። ነገ ጧት ደግሞ የሚመጣ ትውልድ ይኖራል ማለት ነው። ያ ትውልድ እኛ ከቤተሰቦቻችን አሁን ያወረስነውን ሰላም ከሆነ ሰላም ነው የምንወርሰው ማለት ነው። ስለ ፍቅርም ከሆነ ስለ ፍቅር ነው። ስለ ሌላ ነገር ማታ ስለ ሌላ ነገር ቀን ሌላ ወርቼ ማታ ሌላ ነገር የሚያወራ ነገር ከሆነ እኔም ወጥቼ ያንን ነገር ነው ማለት ነው የሚዘራ። ስለዚህ ሰው ሁሉም የዘራውን ነው የሚያገኘው እንጂ ማሳውም የዘራውን ነው እንጂ የሚያበቅለው ያልዘራውን አያበቅልም ማለት ነው። እሱ የአባቶቻችንን እኛን ያወረሱን ጥላችን ሳይሆን አንድነትን ፍቅር ነው ያወረሱን። ስለዚህ ያንን ውርስ እኛ ደግሞ ተቀብለን ለትውልድ ማሳለፍ አለብን። እንደ ግል ሳይሆን እንደ ማህበረሰብ እንደ ጎጥ ሳይሆን እንደ ሀገር አስቦ መስራት ሀገራዊ አንድነትን በማሳደግ መልካም ነገሮችን ለማስፋት እድል ይሰጣል ይላሉ። ሰውንንና
ከሁሉም ነገርም ደግሞ የተለየን በማሰብ ነው ማለት ነው። ያን ነገር ደግሞ ስታስብ እንደ ሀገርም ስታስብ አንዳንድ ሰው አለ አንዱ እንደ ሰፈር ካሰበ አንድ ጎጥ የሚያስብ ነገር አለ። ያ ነገር ለአብሮነት ደግሞ ያ ነገር አያዋጣም ማለት ነው። ለምን እንደ ሀገር ብናስብ እቺ ሀገርና እቺ ኢትዮጵያ የምትባል ያቆያተንም እኛም ደግሞ እሷን አቆይነታናት ወደፊት የምትባትን አብሮነት እናገኛለን። ነገ የምትደርስበትን ካሰብክ ነገ እኔ ሽማግሌ ነኝ ነገ ይህ ጉልበት ይደክማል ብለህ ካሰብክ ለነገ የተሻለ ህይወት ይኖረናል። ነገ ደግሞ የዛሬው ስራችን ለነገ ስንቅ እንደሚሆን ማንኛውም ሰው ያውቃል። ክፉ ስራ ክፉ ጊዜን ያመጣል፣ ጥሩ ስራ ደግሞ ጥሩ ጊዜን ያመጣል። ትላንትን ለታሪክ ትተን ዛሬና ነገ ለኛ ለዜጎቹ የተመቸች ኢትዮጵያን ለመገንባት መደማመጥና ሰላምን ማስቀደም ተገቢ ነው የሚል ሐሳብም አላቸው። ማገናዘብ አለብን፣ መደማመጥ አለብን፣ መማማር አለብን። የተደረገውን ነገር ካሁን በፊት ብዙ ነገር ጠፍቷል እንደ ሀገሪቱ ማለት ነው። ከዛ ጥፋት ለመማር ግን ጥፋቱ ራሱ ለኛ ትምህርት መሆን አለበት ላለው ማገናዘብ አለብን፣ መስማት አለብን፣ ለአንድነታችን ለአብሮነታችን መስራት አለብን። ጉልበታችን ደግሞ ለበጎ ነገር እናውል፣ ለስራ እናውል፣ ለዚች ሀገር ግንባታ ለዚች ሀገር ለውጥ እናውል እንጂ አገሪቷን ለማጥፋት ጉልበታችን ባናባክን። ማንም ሰው ቆሞ አይቀርም። ነገር ግን ለቤተሰቦቹ ለልጆቹ ነገ ለሚመጣው ትውልድ አንድ ሰው ሽማግሌ ብቻ ይሞታል አይባልም። ወጣት ሆኖ ይሞታል፣ ይታመማል፣ ብዙ ነገር አለ በተለያየ ቦታ በየቤቱ ሁሉም ያው ቤት ስለሚያውቀው የተለያየ ችግር አለ። ሌላው ችግር ቀርቶ ብለን ሰው በተፈጥሮ የሚመጣበትን ነገር መቋቋም እንዲችል ፖዚቲቭ ነገር አስቦ ጥሩ ነገር ሰርቶ ቢያልፍ ለዚህ ሀገር ይጠቅማል፣ ያሳድጋል። እንደዚህ ከተማ ብቻ ሳይሆን እንደ ኢትዮጵያ ይጠቅማል። ከቱሪዝም ዘርፉ ምጣኔ ሀብታዊ ተጠቃሚነትን ለማሳደግ በትኩረት እየተሰራ እንደሆነ ይታወቃል። በሰሜን ሸዋ ዞን እንሳሮ ወረዳ የቱሪዝም ገቢን ለማሳደግ ባከናወኗቸው ተግባራት ውጤትም እየተመዘገበ ይገኛል። ከዘርፉ የሚገኘውን ጥቅምም ወደ ላቀ ደረጃ ለማሸጋገር በትኩረት መስራት እንደሚጠይቅ የገለጸው ደግሞ የወረዳው የቱሪዝም ጽሕፈት ቤት ነው። ደጀኔ በቀለ እንሳሮ ከአዲስ አበባ ከተማ በ130 ኪሎ ሜትር ርቀት ላይ የምትገኝ ወረዳ ስትሆን በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መዳረሻዎችን አቅፋ ይዛለች። የሮቢ ፏፏቴ፣ አባሪኮ ዋሻ፣ የእናትና ልጅ አጽም፣ በድሎ ህንጻ፣ በልበሊት ምዕራፈ ቅዱሳን ኢየሱስ ገዳም፣ ሰቃ መድኃኔዓለምና ጅር ስላሴን ጨምሮ በርካታ መዳረሻዎች በወረዳው ይገኛሉ። ከወረዳው ባህልና ቱሪዝም ጽሕፈት ቤት በተገኘ መረጃ መሰረትም አሁን ላይ የእንሳሮ ወረዳ የቱሪዝም እንቅስቃሴ በከፍተኛ ደረጃ እየተነቃቃ ይገኛል። ዝናቡ አበስፍን የጽሕፈት ቤቱ ኃላፊ ናቸው። አሁን ባለው ሁኔታ ከስከዛሬው በተሻለ መንገድ ዘርፉ ማነቃቃት ላይ የሚገኝ ዘርፍ ነው። በወረዳው ላይ ብቻ ሳይሆን አሁን ከተወሰኑ አመታት በፊት ከወትሮ በተለየ ከላይ ጀምሮ ለቱሪዝም ዘርፉ የሚፈለገውን ያክል ባይሆንም የተሻለ ትኩረት አለ ከሌላው ጊዜ ማለት ነው። ስለዚህ ይሄን ተከትሎ የኛም ወረዳ በርካታ የተፈጥሮና ሰው ሰራሽ ቅርሶች የመስህብ ቦታዎች ያሏት ወረዳ ነች። አሁን በባለፈው አመት ጀምሮ እንደዚህ ከተወሰነ ጊዜ በኋላ ያጠቃላይ የቱሪስት ፍሰታችን ከገቢም አንፃር ሲሰላ ከዞኑ የተሻለ አፈጻጸም አለው። እስካሁን ባለን ሁኔታ አንደኛ ሩብ ዓመትም ላይ ጭምር በዚሁም ተግባር በሌሎች የባህልና ቱሪዝም ተግባራቶችም ከዞኑ አንደኛ ነው የወጣው እንሳሮ ማለት ነው። ባለፉት 6 ወራት ብቻ 5408 የሀገር ውስጥና የውጭ ሀገራት ጎብኚዎች ወደ እንሳሮ አቅንተዋል። ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸርም የ2966 ጎብኚዎች ብልጫ አሳይቷል። በግማሽ አመቱ የተገኘው ገቢ ደግሞ 1,273,907 ብር ነው። ካለፈው ተመሳሳይ ወቅት ጋር ሲነጻጸርም የ225,225 ብር ጭማሪ አሳይቷል። ይህም ዘርፉ ከስራ ዕድል ፈጠራ አንጻር ያለውን ፋይዳ ያመላከተ ስለመሆኑ ጽሕፈት ቤት ኃላፊዋ ተናግረዋል። ለምሳሌ እነዚህ የሚመጡ ቱሪስቶች ወይም ጎብኚዎች የሚያስጎበኙ ልጆች ከ7 እስከ 10 የሚሆኑ ልጆች አደራጅተን የስራ ዕድል ፈጥረናል። ከዚህ በፊት እንሳሮ ፊልም ተሰርቷል። አሁን ደግሞ በዚህ ሰዓት ከጥር 4 ጀምሮ እስከ ሚያዝያ ድረስ የሚቆይ ፊልም እየተሰራ ነው። እነኛ ብዙ የስራ ዕድል ይፈጥራሉ። እነዚህ የፊልም ሰሪዎች ሲሰሩ እዚህ ተከራይተው ነው የሚሰሩት። የራሳቸው ጥበቃ ያስፈልጋቸዋል፣ ምግብ አብሳይ ያስፈልጋቸዋል። ጊዜያዊ የስራ ዕድል ቢሆንም እንኳን ማለት ነው። ከነዚህ ካስጎብኚዎች ጋር ተያይዞ ያለውን ነገር እናሰፋዋለን። ቀጣይ እየሰፋ የሚሄድም ቢሆን ለተወሰኑ ሰዎች የስራ ዕድል ለመፍጠር አስበናል። እንዳልከው ለቱሪዝሙ መልማት
ትልቅ ነገር ሰርተናል ብለን እንደኛ ተቋም የምናስበው የፕሮሞሽን ስራ ሰርተናል ያሉንን ጸጋዎች የማስተዋወቅ ያለውን የቱሪዝም ሀብት በመጠቀም ሂደቱ የአገልግሎት ሰጪ ተቋማት እጥረት መኖርና የመሰረተ ልማት አለመሟላት በስፋት የሚነሱ ችግሮች ናቸው። ይህ ደግሞ እያደገ የመጣውን የቱሪዝም እንቅስቃሴ እንዳያስተጓጉል ስጋት ፈጥሯል። በዚህ መነሻነትም በቂ ሆቴሎች እንዲገነቡና መሰረተ ልማቶች እንዲሟሉ በልዩ ትኩረት እየሰራ እንደሆነ ተነስቷል። የሆቴል ግንባታ ለመገንባት የተለያዩ ሎጆች ሪዞርቶች ቦታ የጠየቁ ባለሀብቶች አሉ እዚህ ወረዳ ላይ ማለት ነው። አሁን እንሳሮ እንደሚታየው በመልማት ላይ ያለች ወረዳ ነች። ትልልቅ ኢንዱስትሪዎች የገቡበት አሁን ናሽናል ሲሚንቶን ማንሳት እንችላለን። እንሳሮ ወረዳ ላይ ነው ያለው ትልቅ እንትን ነው። ሌሎችም ባለሀብቶች እየገቡ ነው። እዚህ ላይ እንግዲህ ሆቴል ፈልገው ለሚመጡ ባለሀብቶች ማበረታታት ነው። ቅድም እንዳልኩ በርካታ ቱሪስቶች ቢመጡ ሊያድሩ አይችሉም ካለን ያልጋ ጥበት አንፃር ማለት ነው። እዚህ አገልግሎት ሰጪ ተቋማት ላይ ከዛን ውጪ ቅድም እንደተባለ መሰረተ ልማት ነው። መሰረተ ልማት እንግዲህ አሁን በቅርብ እየለማ ያለው ሮቢ ፏፏቴ ያለ እሱ ላይ እንግዲህ መኪና ቦታው ድረስ እንዲገባና ጎብኚዎች እንዳይቸገሩ ወረዳ በጀት ይዟል። ባለሀብቶች የአካባቢውን ጸጋ ታሳቢ ባደረገ መልኩ በቱሪዝም አገልግሎት ሰጪ ተቋማት ግንባታ እንዲሳተፉም ጥሪ ቀርቧል። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ አዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። ዘገባዎቹን አንዷ ለምናን ወደ እናንተ አደረስኩ። ጤና ይስጥልኝ።